አብርሃም ምን ነክቶት ነው ዛሬም እዛ የበፊቱ ቦታ ውስጥ ሆኖ እዛ መጥፎ ሁኔታ ውስጥ ሆኖ ሁላችንም የምንጠላው ሁኔታ ውስጥ ሆኖ ዛሬም ቢሆን ከሩታ ጎን መሆን እፈልጋለሁ እሷ ግን ልትፈቅድልኝ አልቻለችም የሚል ክስ ይዞ መጥቷል። አብሮ ይሄዳል ተግባሩ ሌላ ሆኖ ዛሬም መጥቶ እንግዲህ ሩታ ማስጠቆር አይሆንብህም ምክንያቱም ተቀየር ብላስት ለምን ነበረ ከመቀየር ይልቅ እሷ ብቻ አይደለችም ማይዘይ ሁሉም ኦዲየንስ እኛም ጭምር በየጊዜው እንናገር ነበር አብርሃም እያደረከ ያለው ነገር ትክክል ስላልሆነ ወደ መስመር ተመለስ ብለን ብዙ ጊዜ ተናግረን ነበር ወደዛ ከመመለስ ይልቅ ነገሩን በማናለብኝነት እያባባስከው ነው የመጣውና መተ እዚህ ጋር በታለቅስ ማን ሊረዳ ይችላል እኔ ገርሙኛል እንደዚህ ያሉ ሰዎች ማለት ነው የልባቸውን ያደርሱና ይመጡና ይርመጠመጣሉ መልሰው ማለት ነው ሰላም እንዴት ናችሁ የተወደዳችሁና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ እኛ ጋር ሁሉ ሰላም ነው ፈጣሪ የተመሰገነ ይሁን ዛሬ በሚገርም ቪዲዮ መጥቻለሁ አብርሃምና ሩታ ለመጨረሻ ጊዜ ተሰነባብተዋል ማለት ነው ስንብቱ እስከመቼ ነው አብረን የምናየው ጉዳይ ይሆናል ቻናሌን ሰብስክራይብ አላደረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ እንድትጀምሩ በትህትና ጠይቃለሁ በጣም ያበረታታችሁኝ ስለሆነ ከልቤ ነው የማመሰግነው የምር 20K ልንገባ ነው 20K ገብተን ኬክ እንቆርሳለን ማለት ነው በእናንተ ስም ኬክ እንቆርሳለሁ የኔ ውድ ቤተሰቦች እንግዲህ እንደተለመደው እስከ መጨረሻው ከኔ ጋር እንድትቆዩ ሐሳብ እንድትሰጡ ሩታ የሚገርም ሐሳቦችን አንስታለች ለአብርሃም የሚጠቅሙ ሐሳቦችን አንስታለች ስለዚህ እንማርበታለን ማለት ነው በእንደዚህ አይነት ህይወት ውስጥ ያለፉ ያሉ ሰዎች ካሉ በእርግጠኝነት ይማሩበታል ማለት ነው ልክ እንደ አብርሃም አይነት እንደ ሩታ አይነት ህይወት ውስጥ ያሉ ሊኖሩ ይችላሉ ምክንያቱም በዚህ ዓለም ላይ ያሌለ ነገር አይደለም እዚህ ጋር ተቀናብሮ እየተሰራ ያለው አለ ማለት ነው እስቲ ወደ ቪዲዮ እንሂድ ሐሳብ አስተያየት እንስጥበት አብራችሁ ነው እንግዲህ በዚህ ሳምንት አይታችኋል ደስ የሚል ፕሮግራም ነበረ በቀደም ሰርፕራይዝ አድርገውናል እና ጥጌ እግዚአብሔር ይመስገን የወንድ ልጅ አባትም ሆኜላችኋለሁ እና በዚህ ደግሞ በጣም ደስተኛ ነኝ ይሁን ደስ የሚልም ደስ የማይልም ሳምንት አልፏል ምክንያቱም ምናልባት አንዳንድ ጊዜ ዘላቂ ያልሆነ ደስታ ቦታ ላይ መቆም ያን ያህል ያስደስታል ብዬ አላስብም ምክንያቱም ይሄ ልጅ ምን ይማራል ልጅ ማግኘትን የፈጣሪ ስጦታ ስለሆነ ትልቅ ስጦታ ነው የተሰጠህን ስጦታ ግን ማክበር ባለብህ ልክ አላከበርክም እዛ ጋር ሴርሞኒ ተዘጋጅቶ እንኳን ደስ ያላችሁ ማለት ምን ይንገለስ ልትኖረው ይገባል እንጂ ማለት ነው ካልኖርኮ ትርጉም የለውም ይሄ ልጅ እንግዲህ አብርሃምን ሊተካ ይችላል ማለት ነው ወንድ ነው የአባቱን አሪያ ከተከተለ ሌላ ሴቶች ላይ እንደዚህ ያለ ግፍ ሲሰራ ይኖራል ማለት ነው ምን ይማራል ከባድ እኮ ነው አይደለ የአባቱን አሪያ ይዘውን አድርጎ መቼም ይሄን ቪዲዮ ካላጠፋው በስተቀር አንተ በታጠፋው ሌሎች ጋር ስላለ ደግሞ በጣም ከባድ ነው እውነት ለመናገር ያሳለፍካው ሳምንት ሌላው ደግሞ በጣም የሚያስተላ ከኤርቤላ ጋር የማይሆኑ ነገሮች የታዩበት ሳምንት ስለሆነ እኛ በጣም ደስ አላለን በጣም ያስተላል መሆን አልነበረበትም እየነገርነ ምን ታመጣላችሁ በጣም ይገርመኝ በፕራንክ ምናምን ብሎ እኛን ለመሰከስ የሞከሩበትን ቪዲዮ ሰርተው ከሩታ ጋር ኬክ ቆረሱ ያው ምንም አታረገም እሷ የጓደኞቿን ስሜት ላለመጉዳት ማለት ነው ሩታ ምንም አላለችም እሱ ግን ደስተኛ ነበር እዛም እዚህም በማለቱ በጣም ተስማምቶታል ያሳዝናል እውነት ያው የኔ የፈናጉቴን ነው የተሳካው እኔ ወንድ ልጅ እፈልግ ነበር የመጀመሪያ ልጅ ወንድ ልጅ እንዲሆን ነበር ምኞቴ እና ምኞቴም ተሳክቶልኛል እኔ ከሩታ ጎን ሆኜ እስክትወልድ ድረስ አብሬያት በሆነ በጣም ደስ ይለኝ ነበር ውሽማህን የጥላት ነው ወይስ እሷንም ይዘህ ነው አብረህ የምትኖረው ሩታ ጋር እኔ ባጣ ጠብቁኝ ናት እንዴ ሩታ እሷ እስከምትወልድ አጠገቧ በሆን ደስ ይለኛል ማለት ምን ማለት ነው ሚስት ጋር ከዛስ በኋላ ምን አሳቡ ራሱ እኮ ደስ አይልም አብረን እስከምትወልድ አብሬያት በሆን እንኳን ደስ ይለኛል አይባልም ባጠይቅ ራሱ ይሻላል እንደዚህ ያለ ነገር ማለት
እሷም አትቀበልም ይሄን ሐሳብ በእርግጠኝነት ማለት ነው። ምን ለአንድ ሳምንት አብረሆን ካልሆንክ ይሄን ሁሉ ጊዜ እኮ አብረሃት አልነበርክም ማለት ከሄርሜላ ጋር ነህ፣ እሷ ብቻዋን ናት በቃ። ስለዚህ አሁን ባለቀ ሰዓት ላይ አብረሃት ብትሆን ባትሆን ምን ትርጉም ይሰጣል? ለእኔ ትርጉም አይሰጠኝም እውነት ለመናገር ማለት ነው። መቼም ባል ነኝ ልትል ነው አይደል? ከባድ ነው። እሱን ለማሟላት በጣም ብዙ ነገር ይቀራል። ግን ደግሞ ሩታ በዚህ ፍቃደኛ ልትሆንልኝ አልቻለችም። እንዴት ሆናለች? ዛሬ የመጨረሻ ውሳኔ ልሰናበታትም ጭምር ነው የመጣሁት። የሆነ ጉጉት ያደርባቸዋል አይደለ? እግዚአብሔርም ብላቸው አሁን የልጅ ጉጉት ምናምን ነገር ውስጤ ላይ አድሯልና አቅፈ ማታሳድገው ልጅ ብትጓጓ ባትጓጓ ገብቷቸዋል አይደለ? በፈለገ ሰዓት አጠገቡ ሆነ አቅፈ ካላሳደግከው ያንተ ልጅ እንደው ብትጓጓም ባትጓጓም ትርጉም የለውም። በቃ እውነቱን ስነግራችሁ ልጅ ስሜት ያለው እቅፍ አድርጋችሁ ጠረኑን ሁል ጊዜ እያሸተታችሁ ስታሳድጉት ነው ደስ የሚለው ማለት ነው። የልጅና የአባት ፍቅርም የሚኖረው እናትና አባት ደግሞ አንድ ላይ ሆነው ልጆቻቸውን ማሳደግ ያለባቸው ስለሚሆነው ነገር ነው መጓጓት እኮ። ከመጀመሪያ ባይዘው የምትጓጓ አልመስለኝም። ምክንያቱም አሁን ነው እንደምትጓጓ አንድ ሳምንት ሲቀረው መጓጓት ያለብህ እኮ ገና እንደተፈጠረ ጀምሮ ነው መጓጓት የነበረብህ አይደል? አንድ ሳምንት ሲቀረው አሰክሰንም አብርሃም እንደዚህ ብለህ ማለት ነው። ልጅን እስከማይም በጣም ጓጉቻለሁ። ለጊዜው ግን ከዚህ በኋላ ምናልባት እስከተወን ድረስ ስለማንገናኝ ቻው ብያት ተሰናብቻት እሄዳለሁኝ ማለት ነው። ቆየ ከተሰናበትካት እኮ በቃ ቆይተሃል ከተሰናበትክ ማለት ነው። እሷ ብቻ በሰላም ትገላገል፣ እኛ ሌላ ምንም አንልም። እውነት ለመናገር ማንም እናት እንግዲህ በሰላም እንዲገላገሉ ምኞታችን ነው ጸሎታችንም ነው። ከተሰናበትካት ግን እንደ አዲስ እንደሚሰናበት ሰው አይደለም ማውራት ያለብህ። ቆይተሃል ከተሰናበትካት ሩታን ብቻዋን ያለችው እውነት ለመናገር ማለት ነው። በዚህን ሰዓት ላይ ያው ብቻዋን መሆን አልነበረባትም። ባሏ አጠገቧ ቢሆን በብዙ ነገር ያግዛታል ብዬ አስባለሁ። መኖሩ ብቻ በቂ ይመስለኛል፣ ምንም ነገር ባያግዝ ራሱ ማለት ነው። ገብቷችኋል አይደለ? ስለዚህ አብረሃት አልነበርክም። ስለዚህ ምንም አስሬ መሰናበት አያስፈልግም ማለት ነው። ይሄ ልጅ በረከት ነው፣ አይታወቅም። ምናልባት በሱ ምክንያት አንድ የሚያደርጋችሁ ነገር አለ። አንድም ልትሆኑም ትችላላችሁ፣ አንድ ቤትም ልትሆኑ ትችላላችሁ፣ አይታወቅም። እና ምናልባት እንግዲህ እናንተ ያፈረሳችሁትን ይሄ ልጅ መጥቶ ሊገነባው ይችላል። አቤልና ብሩክ እናንተ ያፈረሳችሁትን ቤት ይሄ ልጅ መጥቶ ሊገነባው ይችላል። ምናልባት እኛም ተስፋ እናደርጋለን። ግን አብርሃም ዛሬም ከጠላቶቹ ጋር እጅ ለእጅ ተያይዞ የሚጓተት አይነት ሰው ስለሆነ ነገም በዚሁ ስለሚቀጥል ተስፋ ያለው ትዳር አይደለም። እንደው ቢስተካከል ራሱ ማለት ነው ተስፋ ያለው አይደለም። እኔና አብርሽ ዛሬ ሩታን ልንሰናበታት ነው። አንተ ምን ብለህ ነው ደግሞ ተሰናበተው? አንተ ምን ቤት ነህ እንዴ? ሩታን እኮ ቆየ አንተ ሞልጨ ምን ብለህ ክብሯን አዋርደህ እኮ ከተሰናበትካ ቆይታል። ምን አርጊ ነው የምትላት? አንተ ደግሞ ምንድነሽ? ስንቱን እንቻለው በእናታችሁ። ሩታ ይመታለች እንግዲህ ሰላም ነው። ሰላም ነው። ባይዘ እኔ ሩታ ሳላደንቃት አላልፍም። እውነት ሌላ ሴት ብትሆን በእርግጠኝነት ከአብርሃም ጋር መቆም የምትችል አይመስለኝም። በሱ ስራዎች ማለት ነው። በአብርሃም ስራዎች አብርሃም ከሚሰራቸው ስራዎች የተነሳ ከሱ ጎን ትቆማለች ብዬ አላሰብም። ግን በጣም ጎበዝ ናት፣ ጠንካራ ናት፣ አስተዋይ ናት። ግን እንደነሱ ሳይሆን እሷ በትዕግስት ከነሱ ጋር ትቆማለች። በቃ ፍቃደኛ ከሆንሽ አሁንም በድጋሚ ልጠይቅሽና እስክትወልጂ ድረስ አብሬሽ እንደሆነ ትጠይቅልኝ ከቻልሽ። ሌላ ሁለተኛ ደግሞ የምጠይቅሽ ነገር ምንድነው? አይ ቲንክ አንድ ሳምንት ነው ይመስለኛል ቀጠሮ የቀረው ማለት ነው። ፍርድ እሱ ማሰረዝ ነው ፍላጎት ወይ አለቂ ወይንም ደግሞ እስከ መጨረሻው ሰርዙ። እንድሰርዘው እኮ አላደረካትም። በቃ ሩታ እንድሰርዘው አንተ አላደረክም። አምራለች ብለህ እንኳን ከድርጊት ልትስተካከል አልቻልክም። እንዴ የምታደርጋቸው ነገሮች እኮ ለጥሩ ነገር የሚጋብዙ አይደለም። ሩታ ቅድም ያልኩት እኮ ለዚህ ነው። ሩታ መሆኗ ነው ካንተ ጎን ቆማ በዚህን ሰዓት ላይ የምታወራው። ሌላ ሴት ብትሆን ላታወራ ትችላለች፣ ላታያት ሁሉ ትችላለች። እውነት እንዴት አርጋ ነው እሷ ፍርድ ቤት እንድትሰርዝ የምትችለው? አንተ እኮ እንድትሰርዝ እንኳን አልጋበዝካትም።
ድርጊት አይጋብዝም እሺ ሰርጁ ብዬ ላስጨንቅሽ አልችልም ግን ደግሞ ቢያንስ ከወለድሽ በኋላ ይሁን ሁሉም ነገር እስክትወልጂ ድረስ የፍርድ ቤትም የተቀጠረው ነገር ባንሄድ ደስ ይለኛል አብርሃም ይሄንን እንግዲህ የሚለው ያው ከተወለደ በኋላ ልጁ ያስታርቀናል ብሎ ነው እንግዲህ ሌላ ምንም ሊለ ብሎ አይደለም እንግዲህ ከሺም ባለፈው ልጁ ሲመጣ መታረጋቸው አይቀርም ብለው ነበር ኦፍ ኮርስ ያው ያጓጓል በዛን ሰዓት ላይ ሷም እንግዲህ አብርሃም ሚስተካከል ከሆነ ማለት ነው ግን አሁን እኮ በቃ ሚስተካከል ስላልሆነ እኮ እንዴት ብዬ ልንገራችሁ ነት ቢስተካከል እኮ ልጅ ካላናትና ካላባት በቃ አንድ ላይ ነው ማደግ ያለበት ቤተሰብ አንድ ላይ ሆኖ ፍቅር ሰጥቶት ነው ማደግ ያለበት ብዬ ነው ማስበው ግን ይሄንን ደግሞ ማድረግ ምችው አንቺ ነሽ ዛሬኛ ከሆንሽ አሁንም አብሬሽ ለመሆን ዝግጁ ነኝ እስክትወልጂ ድረስ ከጎንሽ ነው ማለት ነው ብትኖርም ባትኖርም ብዙም ዲፈረንስ የለውም ብትኖርም የለህም ባትኖርም የለህም ማለት ነው ብትኖርም ሄርሜላ ጋና ባትኖርም ሄርሜላ ጋና ስለዚህ ሴንስለስ እኔ እንትኑን መሰረዝ አልችልም ከዚህ በፊት ብዙ ጊዜ ደጋግሜ ነገርክ ነበረ ይሄንን ነገር መሰረዝ አልችልም እስከዛሬ ድረስ የተሰጠን ጊዜ ነበረ አይ ቲንክ ባለፈው ኪላንት አይደለም ለካ የነገርኩ የተሰጠን ጊዜ ነበረ ገባ በዛ ጊዜ እንድንነጋገርበት ምናምን ነው ሶ ከዛ ይሄንን ውሳኔያችንን ይዘን ነው በዛን ቀን መቅረብ የምንችለው ልጅ ቀን ቀይሩ ማለት ነው ምክንያቱም እኔ መቀየር የምችለው ነገር አይደለም ልክ ናት ምክንያቱም ባለፈው ብያቸዋለሁ ፍርድ ቤት እንደዚህ ወደ ፍቻ ሄደ መጀመሪያ ለሽማግሌ ይሰጣል ጊዜ ይሰጣል የሶስት ወር ጊዜ ይሰጣል ምናምን ብዙ ፕሮሰሶች አሉና ነገሮቹ መስተካከል እንዲቻል ማለት ነው ካልሆነ ነው ግን ለመነጋገር እንኳን ጊዜ ያልነበረው አብርሃም ማለት ነው በቃ ቢያንስ ሽማግሌ ይዞ አልጠየቀ ነገሮቹን ለማስተካከል እሱ እዛው ነው ያለው በቃ እዛው በፊቱ ቦታ ነው ያለውና ከጥፋቱ ካልተስተካከለ ምኑን ይነጋገራል አይፈልገውም ማለት ነው ሳይፈልገው ነው በቃ ከሷ ጋር እየኖረ የነበረው ስለዚህ ያሰበው ነው የተሳካለት ፍቹን ይፈልገው ነበር ማለት ነው ግን በዚህ ሰዓት መፋታት እና ደግሞ ቀን ቀይሩልኝ ወይንም በዚህ ሰዓት በዛ ሰዓት ነገር ብትጠይቃቸው በርግጠኝነት እንቢ ያሉሽ መታረቅ እንደሚፈልጉት መለያየትም ማንንም አይፈልግም ባልና ሚስት እንዲለያይ ማንንም አይፈልግም እኮ ማንንም አይፈልግም ግን አንተ ነው የምትፈልገው ነው በቃ ሁላችንም እንድትለያዩ አንፈልግም ግን አንተ ትፈልገዋለህ ስለዚህ እንደ ሙጫ በመጣበቅ ትዳር ሊሆን አይችልም በቃ እኛም አረ ታረቁ አረ እንዲበሉ በማለት ብቻ እኛን ነሰርቀው ቆየም በጣም ማለት ብዙ ሰው ማለት ኦዲየንስ ሙሉ እየጮህባችሁ ስለዚህ ያንተ ፍላጎት ነው እንጂ መለያየቱ ሩታ ነች እንግዲህ ማለት ትክክለኛውን እየተናገረች ያለችው ማለት ነው በተግባር ፍቺት ፈልጋለሁ ምክንያቱም አንተ ስላልተስተካከልክ አንተ በአፍ ሌላ የምታወራው በተግባር ሌላ የምታደርገው ስለዚህ ብታወራቸው በርግጠኝነት እንበይሉሽ ሩታ እና እሺ በይኝና ቢያንስ እሱን ቀን ቀይሪው ከቻልሽ ደግሞ ብረንሽን ነው እኔም አቤለም ሁላችንም ፈረንጁም ሁላችንም ከጎንሽ ሆነን እስክትወልጂ ድረስ አብረን ነው ይሄ ሁሉ ህዝብ ምን ያደርጋል አንተ የምትበቃው ቦታ ላይ አረ አብርሃም በቃ ሁላችንም በጓደኞቹ ነው በቃ አንድ አይነት እሱን የሚመስሉ ልጆች ነው ሰብስበው አንድ አይነት አስተሳሰብ ያላቸው እስከዛሬ ድረስ ከይቅርታ ጋር አብሮኝ አልነበረ ማለት ቴንክ ዩ ዛሬ ምን ተገኘና ነው አብሮኝ ሊሆን የሚችለው ቀደም ያልኩት ነገር እሱ ነው ያያችሁ 9 ወር ተሸክማ አንድ ሳምንት ነው በሲቀራው ነው የሚታየው መቀጠልም ያለበት እና ታዲያ እንደማንኛውም ሰው ስትወልጂ መጥቼ እንድጠይቅሽ ነው ፈልገው ይሄን ፈልገ ነው መጀመሪያው ማለት ነው በቃ ምክንያቱም እንደዛ ባይሆን ኖሮ ይሄን ሁሉ ጊዜ ብቻዋን አጥላትም ነበር በቃ እንደማንኛውም ሰው ነው አንተ በቃ አሁን እንደማንኛውም ሰው በቃ ስትወልድ ሄደ ታያታል አለቀ ይሄን ከተሰማ አንተ መጀመሪያውን ማስተካከል ነበረብህ ስወልድ ያው ልጅን የማየት ግዴታ ስላለበት መተታ ያለ ከዛው ሩታ ስለሆነች ሌላ ሰው ቢሆን አጠገቤ እንዳደርስ እዛም ለልጅ የሚያስፈልገውን ነገር ማረክ አለበት አረጋለህ ግዴታ ስለሆነ ማለት ነው ባለበት ሰዓት ወደዛ ማለትም ተገቢ አይደለም አሁን ባለህበት ህይወት የራስህን ኑሮ ኑር እኔም የራሴን ኑሮ ኖራለሁ አዎ ሄርሜላ ጋርም ሆነ እንዲህ አትበል እያለችው ነው እንግዲህ ወዲያ ወዲ ማለቱን ተውና ሄርሜላ ጋር ያለን ህይወት ጠበቅ አድርገህ ኑር እሺ እሱን እኔ ትቼሃለሁ እያለችው ስለዚህ አብርሃም በቃ የራሴን ህይወት እየሞከርኩ አምኛለሁ
ግን ደግሞ ይሄ ነው እንዲህ ማመን በሌላ ነገር እንድታስቢውም አልፈለግም የትኛውም ነገር ማለት ነው አምሮሽ በምንም ባስበው ባላስበው አንተ ላይ ምንም የሚለውጠው ነገር የለም ገባ እኔ አብርሃም እኮ ምንኛን ለማታለል ነው ይሄ ሩታን ለማታለል ነው በሌላ ነገር እንዳታስቢው ማለት አልገባኝም እንዴ ምን ማለት ነው ኧረ እባክህ አንተ ቅዱስ ነህ እንዴ አንተ በሌላ ነገር እንዳታስቡ ይያልክ ራስህን ቴንሽን አታድርግ ህይወትን መኖር ነው ያለበት ገባ በቃ ስራ ለምትኖረው ህይወት ለምን ትፈራለህ ሰዎች ምን ይሉኛል ምናምን ነገር አሉባልታ አትፍራ በቃ እየኖርከው ነው እየገባ እንደፈለገ እንትን ይያልክ አይደለ በቃ አለቀ ምክንያቱም መስተካከል ስላልቻልክ ማለት ግን ደግሞ ወንድ ልጅ ለእናቱ መከታ ነው ይባል የለ አዎ እውነት ነው ተበልታል አንተ ታዲያ አስቡልኝ ለመሰለኝ ወንድ ልጅ ሰጥቶኛል በጣም ደስተኛ ነኝ በዚህም እና እንደሚታወቀው ሴቶች ብዙ ጊዜ ለአባቶቻቸው ነው የሚያደርጉትና ወንድ ሆኖ ተሰጥቶኛል ተበልታል እንግዲህ አብርሃም ወንድ ልጅ ለእናቱ ነው የሚያደላው ምንም ጥያቄ የለውም ሩታም እንግዲህ ምናልባት ጉዳቴን አይቶ ነው ወንድ ልጅ የሰጠኝ እያለች ነው አይ ቲንክ መረዳት ካልቻልሽና መረዳት ካልቻልሽ ምን ማለት ነው መረዳት ካልቻልሽ ማለት ተረዳች እኮ በጣም እንዴ አንተ ምን እንዴት ብትረዳ ነው የምትፈልገው እንዴ ችግር የለውም ምን ይሄዳለው በጣም ይገርመኝ አንዳንድ ሰው ገደል እየገባ ማለት ነው አረ እየገባው አይደለም አልተረዳኝም እኮ እንጂ እየገባው አይደለም አረ እባክህ አብርሃም ማለት እንደዛ ነው ግን አንተ ገልበልክ እና ራስህን ነገር እኔ አንተን ላለመረዳት የሞከርኩበት ጊዜ የለም በጣም ልረዳህና ብዙ ጊዜ ልታገስ ወይም ደግሞ ላዳምጥ ሞክሬያለሁ በጣም ብዙ መንገድ የራሴን ነገሮች ብቻ አንተን ለማዳመጥ የሞከርኩባቸው ጊዜዎች በጣም ብዙና ረጅም ናቸው አንተን ላለመረዳት ፈልጌ ሳይሆን አንተ አልያስላልከኝ ነው እንደዚህ አይነት ሰው ሆንኩትና አትጨበጥም በቃ ሰው ከአቅሙ በላይ ታክሶ ከአቅሙ በላይ ሲሆን በቃ ይተዋል ይሰለቻል እኮ ታውቃላችሁ ሰልችቷት ነው በቃ እንደዚህ አይነት ጉዳይ እንድትወቅሰኝ አልፈልግም ምን አፋለህና ማለት ሩታዬ አንድ ነገር እኔ ማለት ፈልጋለሁ አዎ አንተ ይቅርታህን በደንብ መጠየቅ አለብህ ግን ያው አንዳንዴ በተግባር የማይገለጽ ይቅርታ ማለት አይቻልም ይሁን እኔም ስሜታዊ ሆኜ አንቺም ስሜታዊ ሆነሽ ብዙ ነገር ተላልፈናል እና ለሱ እኔ በጣም ይቅርታ ማለት ፈልጋለሁ ይቅርታ እንድታረግልኝ ፈልጋለሁ ያው ሁሉ ጊዜ በሰዓቱ ተናድጄ የምናገራቸው ነገራቶች አሉና ለዛ እኔ ይቅርታ አድርግልኝ ግን ደግሞ ካለፈ በኋላ እኔ ቂም የሚይዝ አይነት ሰው አይደለሁም ማለት ነው እንደዛ አይነት ቦታ ራሱ አንተ ባለበት ቦታ መገኘት አልፈልግም ነበር እኔ ልክ ነው በጣም የእውነት ነው እውነት ቂም ቢኖርባት እውነት ቀደም ያልኳቸው ነገር ነው ቂም ቢኖርባት ከነሱ ጋር ተቆም ብዬ ነበርና ሩታ እንግዲህ ቂም ስለሌለብኝ ነው ብላለች ቴንኪው እና መሰግናለን የተወደዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል በሌላ ጊዜ በሌላ ቪዲዮ እንገናኛለን እስከዛው በእያላችሁበት ሰላማችሁ በዝት ይበላልኝ ቻው